السلام عليكم ورحمة الله وبركاته ودنا يتكبراتشو ود يچانالي ተከታዮች እንደምን አላችሁ እኔ ጋር ለሁላችሁ አልহামዱሊላህ እናንተ ጋር እንዴት ነው ሁሉ ሰላም ነው ወይ የቤት አዲስ የሆናችሁ ላይክ ሰብስክራይብ ኮሜንት ሼር በማድረግ የደውል ምልክቷን በመጫን ዘውትር መለቀው ቪዲዮ እንዲደርሳችሁ አድርጉልኝ ማለት ነው ሼር ኮሜንት በማድረግ ማለት ነው የሌሎቹን ጓደኞቻችሁ ሼር ያደረጋችሁ እንዲደምሩኝ ወይም ደግሞ ኮሜንት እንዲያስቀምጡልኝ ደምሮ ኮሜንት እንዲያስቀምጡልኝ አድርጉልኝ ማለት ነው ዛሬ ይዤላችሁ የመጣሁት ጽናት ነው ይዤላችሁ የመጣሁት ጽናት ድራማ ይዤላችሁ መጥቻለሁ በአዲስ ነገር በአዲስ ቪዲዮ ከች ብያለሁ ጽናት ይዤላችሁ መጥቻለሁ ማለት ነው ጽናትና ምሩ እና ናሆሚና ኪራ ሌሎቹን ጓደኞቻቸው ተሰብስቦ እነ ሰኒ ጋር ሄደዋል ማለት ነው ሰኒ ጋር ሄደው ከዛ በኋላ እዛ ያወሩ የበሉ የሳቁ ምናምን ከቆዩ በኋላ እዛው አድረው ምናምን ወደ ቤት ተመልሰዋል ወደ ቤት ተመለሰው ከተመለሱ በኋላ ደግሞ ኪራንን የጺ ምግብ ቤት ጋብዟታል ምግብ ቤት ጋብዟት በልተው ምናምን እንትን ካሉ በኋላ ደግሞ ናሆሚ ምሩ በጣም ስላመማት ምናምን ተይ አኪም ቤት ልውሰድሽ አኪም ቤት እንሂድ አኪም ቤት ሄደን ያለው ነገር ማወቅ አለብን ብሎ ሲላት ማለት ነው እሷ ደግሞ ልሰማው አልቻለችም አልፈልግም እኔ ደህና ነኝ አትጨናነቅ ምናምን አለችው ማለት ነው ስትለው እሱ ደግሞ ምሩዬ የሆነ ነገር ከሆንሽ ይቆጨኛል ስለዚህ እንሂድ አኪም ቤት እንሂድ ብሎ ሲላት አይ እኔ አልሄድም ደህና ነኝ አትጨናነቅ አለችው ማለት ነው ስትለው እሱም ደግሞ እሺ በቃ ምናምን ብሎ እሺ እንትን ካልሽ ምትበይ ነገር ላምጣልሽ አልፈልግም እግርሽን ልጠብሽ አልፈልግም አለችውና በመጨረሻው ደግሞ በቃ አሁን እኔ ለባብሻለሁ እና ኪራ ጋር እንሂድ እንግዳ ሊመጣ ነው የሚዘጋጅ ነገር ምናምን እናዘጋጅ ምናምን ብሎ የእናታቸውን የኪራ እናት እንትን የወር ነው ያራት እንጃ ብቻ በእኛ እንደዚህ ሲባል ስላልሰማሁኝ ነው ይቅርታ ግን እንትና አለ ምናምን ተብሎ ያኔ እኛ ጋር ደግሞ ምንድነው የሚጠራው እንደዚህ አይነት ነገር ተስኻር ምናምን ተብሎ ነው የሚጠራው እንጃ ብቻ አላቅም በአማርኛ ምን እንደሚባል ባላቅም ግን ይሄኛው ምን በአማርኛ ነው የጠራሁት እና የእናታቸው እንትን ነው እና አንዳንድ እቃ ምናምን እየገዛዙ ምናምን ነበረ ጽናትና ኪራ ከዛ ብዙ እቃ ተሸክም ያለው እጂን አመመኝ ብላ እሷም ያሻት ምናምን ከዛ እንትን አሉ እና ሰኒም ወደ ቤት መጣች ምዕራበኝ የሚበላ ነገር ምናምን ብላ የምትበላ ነገር ምናምን ተሰጣት እንግዲህ እዛ ጋር ስትቀመጥ ደግሞ አብራችሁ ትበላላችሁ ወንድሜም እየመጣ ነው አለ ኪራ ማለት ነው አይ እኔ ከሱ ጋር ቁጭ ብዬ ከምበላ ሁሌ በገባ ሰዓት ኮሰረት ያለኝ ሁሌ በገባ ሰዓት አንቺ ኮሰረት ምናምን እያለኝ የባሰ ያበሳጨኛል ሌላ ቢቀር እንኳን እሱ ሳይመጣ ማድቤቴን ገብቼ ልብላ ብላ ራበኝ ማድቤቴ ገብቼ ልብላ በነገር ሳያስርበኝ በፊት መጀመሪያ ምግብ ልብላ ብላ ተነስታ ወደ ማድቤት ገባች ማለት ነው ሰኒ ከዛ በኋላ ደግሞ ያው ጽናትም እዛ ማድቤት ነበረች ያዘጋጀልችላት ነበረ በዛም ማውራት ጀመሩ ደበረኝ እኮ በጣም ነው ደበረኝ ምናምን ስትላት ጊዜ ለምንድነው ግን ከኛ የራቅሽን ያለሽው እንደ በፊት እኮ አይደለሽም ምናምን ስትላት ከዛ አይ
እንደዛ መራቅ የቻልኩት ያው እህቴ ከናንተ እንደምቀርብ ምናምን ነግራት ነበር። አምጦኝ ነግራት ነበር የሰው አትቅረቢ እኔ እንዴት እንዳደረጉኝ እንዴት እንደጎዱኝ ያየሽ እንዴት ሰው ጓደኛዬ ነው ብለሽ ትቀርበለሽ ሰው አምነሽ አትቅረቢ ብላ አለችኝ ብላኝ ነበር። አሁን ነግሬያቸው ነበር ከዚህ በፊት። አሁን ደግሞ ከናንተ ጋር የናንተ ስም ምናምን ሳነሳ የባሰፉ ብላብኝ ነው ምናምን ስትላት ደግሞ እንረዳሻለን ግን ዞሮ ዞሮ ግን እኛ ማራቅና እንትን ማለት የለብሽም ከኛ ጋር መቀላቀል አለብሽ። ሰው ሆኖ ከሰው ጋር ሲቀላቀልና አብሮ ሲያወራ እንጂ የብቻውን ምንም ማድረግ አይችልም አለቻት ማለት ነው። እሺ በቃ ልብላበት እዚሁ አቅርብልኝ ወንበር አምጪና መቀመጥበት ነገር እዚሁ አቅርብልኝ አለቻት። ማድቤት ምግቡን አቀረበችላት ማለት ነው። ከዛ በኋላ ደግሞ ምሩን ደግሞ እሺ በቃ እኔ ትንሽ ልረፍ እዛም ማረፍ አልቻልኩም ናሆሜን በጣም ያስጨናነኩት ነው። እናቱንም ደግሞ በጊዜ ጊዜ እየመጡ ልጅ ሁለጂ ተጋቡ ምናምን ይሉኛል ስለዚህ ትንሽ እንኳን ልረፍ ብላ ወደ ክፍል ገባች። በጣም ታማለች ያኔ እንዳልታመመች ምናምን ያስመሰለች ነበረ። ግን እንደምንም አድርጋ የታገለችም ቢሆን ምናምን በቃ ጌታዬ ሆይ አንተ ወርዳኝ ናሆሜን እኔን የሆነ ነገር ሆኜ ናሆሜን እንትን እንዳይል እናቴም የሆነ ነገር ነግሯታል ልምጣ መጥቼ ልይሽ ያለችኝ እኔ ደግሞ እንዳትመጪ ያልኳት ነው። እና አንተው የናሆሜ ብለህ አንተው ማረኝ አንተው በሽታዬን አንሳልኝ ያለች ትማጸናለች ማለት ነው ምሩን። እንግዲህ ናሆሜ ደግሞ ቀስ ብሎ መጣ። ቀስ ብሎ በር ሲከፍት ደግሞ እሷ ደግሞ ምሩ ደግሞ እንደተኛች አድርጋ ምናምን እንትናለች ማለት ነው። ወይኔ እስካሁን ተኝታለች በቃ አልቀሰቀሳትም መድኃኒቱን ከዛ በኋላ ትወስደዋለች ምናምን ብሎ ስሟት ወደ ሳሎን ሄደዋል ማለት ነው። እና በጣም እንትን ብላለች። ከዛ ሰኒ መታለች። ሰኒ መታ ምን ሆነሽ ነው አሙሽ ነው እንዴ ምናምን ስትላት አይ አላመመኝም ደህና ነኝ ትንሽ እንትን ብሎኝ ነው ምናምን አለቻት። ያው ሰኒ ደግሞ በባህሪዋ ለማሳቅ ወይም ደግሞ የሆነ እንትን ነገር እንትን ለማለት እንጂ ሰው ማመሙን አለማመሙን ምንም እንትን አላላትም አልታወቀላትም። ምሩ እንደታመመች ምናምን አላወቀችላትም። አሁን ጽናት ብትሆን ኖሮ እኮ ቶሎ ብሎ ይገባታል ማለት ነው። ቶሎ ብሎ እንትን ይላላታል። ግን እሷ እንትን አላወቀችም ታውቃላችሁ። ከዛ እንደዛ ስትላት እሺ በቃ አረብሽሽ እኔ ደግሞ ልውጣና እዛ ጋር ከነሱ ጋር እናውራ ከተሰበሰቡ ሰዎች ጋር ላውራ አንቺ እረፊ ብላት ወጣች ማለት ነው። ከዛ በኋላ ደግሞ በጣም እንደታመመችም በጣም እንትን ያለችን ቻለችው ዝም ብላ ገደም አለች። ከዛ ጽናት ደግሞ ቡናውን አፍልታ ምናምን እስኪ የዛ የእንግዳ ልጁ ስሙን አላውቀውም እና የእንግዳ ልጁን ሄደሽ ጥሪው አለቻት ማለት ነው። ከዛ እሷም ደግሞ የሰኒ ማለት ነው ሰኒ ደግሞ እዛ እንትን ላይ ደረጃ ላይ በተቀመጠበት እና ጽናትን ቡናውን ጠጣ ትላለች። ቡናህን ጠጣ እያለችህ ነው አለችው ማለት ነው። ከዛ በኋላ ደግሞ ምኑም ደግሞ አንድ ሁለት እያለች ያው ናሆሜ ላለማስጨናነቅ መታ ሳሎን ቁጭ ብላለች። ሳሎን ቁጭ ብላ ምናምን ከዛ በኋላ ደግሞ ያው ቡናው ምናምንም እየጠጣች ከዛ በኋላ እሱ ቡናውን እየጠጣ እሷ ደግሞ ከህመሟን ትታገላለች ማለት ነው። ከህመሟን በጣም የተታገለች ወይኔ ቡናው እኮ በርዷል በጣም ነው የበረደው እንዴት ነው እንደዚህ የምጠጣው ምናምን ይላል
ናሆሜ። እሷ ደግሞ አይ ዝም ብለህ ጠጣ፣ ያው ስራ ላይ ሆና ሳታውቀው በርዶባት ይሆናል አለችው ማለት ነው። እሺ በቃ ቡናውን ጠጥቶ እሺ በቃ የሚመጣ እቃ ነበረና ሰኒና ጽናት እቃ ሊያመጡ ሱቅ ሄደው ነበረ። ከዛ ኪራና ናሆሜ ውጭ ወጥቶ የጠበቋቸው ነበረ። ከዛ በኋላ ደግሞ ምሩን ደግሞ በጣም አሟታል፣ በጣም ተጨናንቃለች፣ በጣም ደግሞ እንትናለች። በመጨረሻ ደግሞ በቃ እዛው ሶፋ ላይ ወደቀች ማለት ነው። ከዛ ልጁ ደግሞ ለምን እዚህ ጋር እንቆማለን? ምን አለ እዚህ ጋር የሚቆመው? አይ እንደዚህ እኮ እቃ ሊያመጡ ሄዶ በዛው አልመጡ ምናምን ሲለው ኪራ ታዲያ ይምጡ፣ ምንድነው ሁለት አይደለ እንደ ሄዱት ይዘው ቢመጡም ትንንሽ እቃ ነው እንጂ ከባድ እቃ ይዘው አይመጡም። ስለዚህ እኛ እንግባ ሲለው አይ ይዘናቸው እንግባ በማለት ነው እንጂ ችግር የለም። ከዛ ናሆሜ ደግሞ አው ምሩም ይደብራታል እና እንደምንም ምሩን ይደብራታል፣ እኛ ውስጥ እንግባና የሷን አጠገብ እንሁን፣ አሟታል መሰለኝ፣ አሟታል፣ በጣም አሟታል፣ አተኛም በጣም እንትን ያለች ነው ምናምን ብሎ ሲል ናሆሜ ደግሞ እንደዛ አለ። ከዛ በኋላ ሽሽ በቃ እንግባ ምናምን ኪራም በር ከፍቶ ምናምን ወደ ውስጥ ገቡ። ወደ ውስጥ ሲገቡ ደግሞ ያልጠበቁት ነገር ተፈጠረ ማለት ነው። ምሩ እዛው በሶፋው ላይ ወድቃ ሶፋው ላይም ጎንበስ እንዳለች ያኔ መጀመሪያ ተጨናንቃ ልቧን አጨናንቋት በመጨረሻ እንትን ብላለች ማለት ነው። ገደም ብላለች። ከዛ በኋላ ደግሞ ናሆሜ ደግሞ ሲመጣ ምሩ ብሎ ሲጠራት ምንም፣ ምሩ ብሎ ሲጠራት ምንም። ከዛ ወይኔ ናሆሜ ኪራ እያለ መጥራት ጀመረ ማለት ነው ናሆሜ። ከዛ በኋላ በስንት መከራ የሮጡ ሲመጡ አምፖላንስ አሉ አለ። ያ አምፖላንስ ተጠራ። ምሩም ደግሞ ሐኪም ቤት ተወሰደች። ትኑር ትዳን ምን ማለት ነው? ትኑር ትሙት አላቅም፣ ብቻ በጣም አሳዝናኛለች ማለት ነው። በጣም ደስ የምትል ልጅ ናት፣ ግን አሳዘነችኝ። ያው እንትን ድራማም ነው እንጂ ማለት ነው። እና ከዛ እንትናም ደግሞ ያማን የሚባለውን እሱ መድኃኒት ለመግዛት እዛም እዚህም ፋርማሲ ይሮጣል፣ አላገኘም። እንግዲህ ምን እንደሚፈጠር በቀጣዩ እናያለን ማለት ነው። በጣም ከባድ ነው። ያው እንዳያችሁ ይዟት ወደ ሆስፒታል ሄዱ። ናሆሜ እንዳሳስበው አንድ እንትን ብሎ ከሚጠብቃት ከመጀመሪያም ተቆጥቶ ና ሐኪም ቤት እንሂድ ምናምን ቢላት እሷም ደግሞ የሱን ላለማስጨናነቅ ምናምን ነው የፈለገችው። ግን ከጽናት ጋር ደግሞ እሺ ዛሬ እንየውና ነገ ሐኪም ቤት እንሄዳለን፣ እንደምንም አድርገን ሁለታችንም እንሄዳለን ብላ ስትላት አይ ናሆሜ ሊጨናነቅብኝ አልፈልግም ምናምን ስትላት አይ ናሆሜ ተይው፣ ናሆሜ ስራውን ይስራበት፣ እኔና አንቺ ሄደን ቼክ ታደርጊያለሽ ምናምን አለቻት። እሺ ብላ ነበረ። አጋጣሚ ሆነና ያው በሽታም ሞትም አንድ ነው ይባል የለ ቀደማት ማለት ነው። በሽታ በጣም ከባድ ነው፣ ህመም ማለት ነው። ህመም በጣም ከባድ ነው እና ቀደማትና አልቻለችምና ሐኪም ቤት ወሰዷት ማለት ነው። በጣም ከባድ ነው። በጣም ከመነግራችሁ በላይ ከባድ ነው። ህመም የህመም ነገር ሲጠራ ያልታመመም ሰው ይታመማል ማለት ነው። ከጎን ያለ ሰው ይታመማል፣ ጓደኛ ይታመማል፣
ትንሽ አሁን የህመም ነገር ሲነሳ በጣም አስቸጋሪ ነው ማለት ነው እና በጣም ከባድ ነው። መቼም የታመመ ሰው ነው የሚያውቀው እንጂ አብዛኛውም ጊዜ እኔ እንደዛ ነበረ። ግን ከዚህ በፊት ሰው ያሞኛል ምናምን ሲል በጠንከር በል እንዴት ነው የሚያምክ አይዞህ በርታ ምናምን እል ነበር ማለት ነው። ግን በራሴ ሲደርስ ግን አይቼ ያኔ ትንሽ እንኳን ራስ ሲያም ወይም ደግሞ ጥርስ ጆሮ ሲያመኝ ጊዜ ነው የታወቀኝ ማለት ነው። እና ሀባይ ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ይዩት። ቪዲዮ ትንሽ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ብሎ ሲያስፈራራት አትጨነቅ ብለው ነው መጨረሻ ሳቁበት ማለት ነው። ሳቁኝ ቪዲዮ። አሰላሙ አለይኩም ወራህመቱላሂ